بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. أما بعد، فيا معشر المسلمين عباد الله، كتالك ሊቃውንቶችና ተቀደምቶቻችን ከእስላም ፈርጦች ከሆኑት እነሱ ከለገሱን ምክር አንዳንድ ምክሮችን ይዘን ነበር። ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ አሁንም እንቀጥላለን። ከነዚህ ሊቃውንቶች የዛሬው ታላቁ ኢማም ኢብኑል ቀይም ረሂመሁላህ የመከሩን ምክር አለ። ኢማም ኢብኑል ቀይም እንደሚታወቀው የሼኹል እስላም ኢብኑ ተይሚያ ተማሪ ናቸው። 16 ዓመት ያክል ተመረውባቸዋል። ከዛም በፊት በሱፊያው ዓለም ውስጥ ነበሩ። አላህ Subhanahu Wa Ta'ala ሼኹል እስላም ኢብኑ ተይሚያን ሰበብ አድርጎላቸው ወደ አህሉ ሱና መጡ። ወደ አህሉ ሱና ከመጡ በኋላ አያሌ ኪታቦችን በመጻፍ በአቂዳው በኩል በደንብ አድርገው ከፍተኛ የሆነ ጥናት በማድረግ ለኡማው ብዙ ኪታቦችን አበርክተዋል። እንደሚታወቀው ማለት ነው። በጣም ቀልጣፋ ፈጣን ኪታቦቻቸው ተነበው የማይጠገቡ ምክሮቻቸው ተነበው የማይጠገቡ ሼኹል እስላም ኢብኑል ቀይም ረሂመሁላህ ታላቅ የእስላም ሊቅ ናቸው። አላህ ለኛ የሰጠን ታላቅ ስጦታ ናቸው። የሚመክሩት ምክር ሲናገሩ ገለጻቸውን ትኩረት ሰጥተህ ስታዳምጠው አንተኑ ራስህን የሚኮረኩርህ ነው። እኔና አንተን የሚያናግረን ነው። ከነዛ ንግግሮቻቸው ውስጥ ይች ንግግራቸው በጣም ሳበችኝና እስኪ በጋራ እናያት ብዬ ነው። ዒባደላህ እንዲህ ይላሉ። አላህ Subhanahu Wa Ta'ala ጠይቀነው ለምነነው አንድ ነገር ሌላ ነገር ሊሰጠን ይችላል ወይ በአኺራ ሊደግስልን ይችላል። መቼም እንደው አያስቀረንም አላህ። አዎ እስኪ ያዙላቸውማ እና እኛ የሚጠቅመንን ነገር ብዙ ጊዜ አናውቀው። የሆነ ነገር አልሆነልንም፣ የሆነ ነገር ግን ሆኖልናል። የምንፈልገው የሆነ ጉዳይ አለ ትልቅ ለኛ የሚያስፈልገን ደግሞ ሌላ ጉዳይ ተሳክቶልናል። እኛ ግን አናውቅም። ምንድነው? ምን ይላሉ እኔ ታላቅ ኢማም الرب سبحانه لا يمنع عبده المؤمن شيئا من الدنيا إلا ويؤتيه أفضل منه وأنفع له، والعبد لجهله بمصالح نفسه وجهله بكرم ربه وحكمته ولطفه لا يعرف التفاوت بين ما منع منه وبين ما ذخر له، بل هو مولع بحب العاجل وإن كان دنيئا. من يلالو الله سبحانه وتعالى عند أمان يهون باريون أي كلكلهم مارو كدنيا من نجر أي كلكلهم إلا ويؤتيه أفضل منه وأنفع له. لسو يبلت أميتك منا لسو يتشال نجر بيستونجي ويبلت نجر بيتكاو ويبلت تكمي ያለው ነገር ቢተካው እንጂ አንድ ነገር አይከለከለውም። እኛ ግን እሪ ለምን ተከለከልን እንላለን። ሌላ የተሻለ ግን ይሰጠናል። ሌላ የተሻለ የሰው ልጅ ይህንኛውን አይደለም የሚመለከተው ያጣውን ነው የሚመለከተው ብዙ ጊዜ። ይሄ ስለሆነ ነው አላሁ Subhanahu Wa Ta'ala አንድ አማኝ ባሪያውን የሆነ ነገር ከዱንያ አይከለከለውም ወይ የበለጠ ቢሰጠው ወይ ደግሞ ይበልጥ ጠቃሚ የሆነ ነገር ቢተካው ቢሰጠው እንጂ አሉ። ወልዓብዱ ባሪያ ግን لجهله بمصالح نفسه የራሱን ጥቅም ስለማያውቅና የሚጠቅም የሚጎዳውን ነገር ለይቶ ስለማያውቅ وجهل به بكرم ربه የጌታውን ቸርነት ስለማያውቅ وحكمته ولطفه የጌታውን ጥበብና የአላህ Subhanahu Wa Ta'ala ሉጥፉን አዛኝነቱን ሩህሩህነቱን ውስጥ አዋቂነቱን የጌታን ያንን ስለሚዘነጋሉ لا يعرف التفاوت ልዩነትን አያቅም ብልጫውን አያቅም بينما منع منه በተከለከለውና وبينما ذخر له ድልብ በተደረገለት ለሱ በተሰነቀለት ነገር መካከል ላይ በሁለቱ መካከል ያለው ልዩነት አያቅም። የተደገሰለትን ሳይሆን ያጣውን ነው የሚመለከተው ሰው። የተሰጠውን ሳይሆን የተከለከለውን ነው ሰው የሚያውቀው። بل هو مولع بحب العاجل ብዙ ጊዜ የሰው ልጅ ልቡ በጣም የተማረከ ነው ፈጣንን ነገር በመምረጥ በመውደድ وإن كان دنيئا አናሳም ቢሆን ወራዳም ቢሆን አናሳም ቢሆን ያ የሚፈልገውን ነገር ማጣት አይፈልግም።
የበለጠ እኮ ተሰጥቶታል። ነገር ግን የሰው ልጅ ሊጀህሊሂ ወልዓብዱ ሊጀህሊሂ ቢመሳሊሒ ነፍሲ የራሱን ጥቅም ካለማወቅ ወጀህሊሂ ቢከረሚ ረቢህ የጌታውን ቸርነት ስላላወቀ ወሕክመቲሂ ወሉጥፊህ የጌታን ጥበብና እዝነቱን ስላላወቀና ስለዘነጋው ላ ያዕሪፉ ተፋውተ በይነማ ሙኒዐ ምንህ በተከለከለውና ወበይነማ ዙኺረ ለህ በተደለበለት በተሰነቀለት መካከል ያለውን ልዩነት ብልጫ አያውቅም። በል ሁወ ሙሊዕ በጣም ስምጥ ያለ ነው። ቢሑቢል ዓጅል ፈጣኑን ነገር በመውደድ ላይ በጣም የሰመጠ ነው አሉ ሸኽ። ወኢን ካነ ደኒአ አናሳም የሚናቅም ወራዳም ነገር ቢሆን አሉ። የሰው ልጅ ባህሪ እንግዲህ እንደዚህ ነው። ለምሳሌ ብንመለከት አንድ ሰው አንዲት ልጅ ያጫል። ቆንጆ ናት፣ ታምራለች፣ ትመቻለች፣ ትልቅ ሰው ዘር ናት፣ ምንድን ናት። በብዙ ሚዛንን ሞልታ ከሚዛንም በላይ ሄዳበታለች። ይጓጓል፣ ይስገበገባል፣ ይንገበገባል በእጄ ካላደረጉ። እሷም እንደዚሁ በቃ በሁሉም ባስቀመጠችው ሚዛን ሁሉ ሞልቶ የተትረፈረፈ የሆነ ሸርጥና ሞልቶ ይመጣል። ይህ የምትፈልገው ሰው ነገር ግን ሳታገኘው ትቀራለች፣ ወይም ሳያገኛት ይቀራል። ይህንን ነው የሚመለከተው። በሌላ አቅጣጫ ግን ቆይ ይቺ ላንተ አንተ ስታያት ሸርጧ ተሟላለህ፣ አማረችህ፣ ጥሩ ሆነች እንጂ ነገር ግን ቆይ አንተ ጋር ከመጣች በኋላ ምናልባትም ባህሪዋን ውስጧን አታውቀውም፣ ትቅርብህ ይልና ሌላ ላንተ የምትሆንህ ይቺ ናት ብሎ አላህ ይሰጠዋል። ይችን አላህ ሱብሓነሁ ወተዓላ የምታንከባክበው የምትወደው የምታከብረው እንደ እህትም እንደ እናትም እንዳክስትም ሆና ባለቤትም ሆና የምታንከባክበውን ሳይሆን የሚመለከተው ያችን ያጣትን ነው። ብትመጣ ኖሮ ያቺ ይችን አትተካም። ሚነል ዐጀብ እኛ ግን የምንፈልገውን ነገር ማጣት አንወድም። እኛ የሰው ልጆች ማለት ነው። ወላሂ ለቀድ ሰደቀ ሸይኽ እኔንም አንተንም ወጋ ነው ያደረጉን፣ አሳምረው ጎሽመውናል። በዚህ ያጣነውን ነው የምናየው። ያ ያጣነው ነገር ካገኘነው በላይ የሚጠቅመን ይመስለናል። አላህ ሱብሓነሁ ወተዓላ ለኛ የሚጠቅመንን ነገር አይከለክለንም። አረቡ ሱብሓነሁ ላ የምነዑ ዐብደሁል ሙእሚነ ሸይአን ሚነ ዱንያ ኢላ ወዩእቲህ አፍደለ ምንሁ ወአንፈዐ ለህ። ረክዝ በደንብ አድርገህ እዚህ ላይ ተመልከት እህቴ። አንቺም ያ የምትፈልጊው ውስጥሽን ያጓጓውን ሰው ስታጭው ከዛ የተሻለ አላህ ሱብሓነሁ ወተዓላ ይተካል። አዎ የተካሽ አካል ላይ ያንኛው ቢኖር ኖሮ አሁን አያሽው ጋር አይመጣጠንም። ያንኛው እውነት የአላህ ባሪያ ከሆን እውነት አላህን ከለመነው ከልባችን ባይሆን ዐብደሁል ሙእሚን ብሏል። ሌላ መቅጫ እንዳይሰጠን እንጂ ማለት ነው። ስለዚህ ይህን ነው መመልከት ያለብን። ዱንያም እንጓጓለን፣ እንስገበገባለን። ምናልባትም ሰው መክበርን ይናፍቃል። መክበር በርቀት እያየ መክበር፣ በርቀት እየተመለከተ ባለመኪና መሆን፣ በርቀት እያየ ባለ ጥሩ ቤት መሆን።